importance of Ethiopia, not only as a country in its own borders, but as really a very important force in the region. ከዚህ ምስክርነት ጀርባ መፈለግ አለ። ከዚህ ማረጋገጫ ጀርባ ግልጽ ኃይል አሰላለፍ አለ። ከምክትል ሚኒስትሩ ንግግር ጀርባ የመናገር ብቻ ሳይሆን የማድመጥ ፍላጎት አለ። መመረጥ ጎልቶ ይታያል። አስፈላጊነት አፍ አውጥቶ ይናገራል። አሁን አሜሪካና ኢትዮጵያ ጠላት እንደሚመኘው የአምስተኛው ረድፍ ሰዎች እንደሚቋመጡት ሳይሆን ወደዚህ ደረጃ ተሸጋግሯል። የጋራ ጉዞ፣ የጋራ ግብ ይዘው ዘመናትን የተሻገረ ግንኙነታቸውን ከፍታ ጨምረውበታል። I've come here with General Anderson. ከጀነራሉ ጋር የመጣሁት የቆየውን ግንኙነታችንን ለማደስ ነው። የኢፌድሪ አየር ኃይልን 9ኛ ዓመት ለማክበር በመገኘታችን ኩራት ይሰማናል። በመከላከያው ዘርፍ ያለን ግንኙነት የበለጠ እንደሚያድግ ተስፋ አለን። በተለይ የአሜሪካ ተሳትፎ በአቪዬሽን ዘርፉ ከፍ እንዲል እንፈልጋለን። በፖለቲካውም እንዲሁ። መነሻው መፈለግ መዳረሻው አብሮ መስራት ነው። በሪዮት ያልታጠረ በተቀዳ ሐሳብ ያልተጠፈነገ ዲፕሎማሲ ወዳጅ አብዝቶ ጠላት ይቀንሳል። ገቢር ነበብነት ይሄው ነው። የዲፕሎማሲው ጠበብ ሄንሪ ኪሲንጀር ዲፕሎማሲ ማለት የኃይሎችን ሚዛን የመጠበቅ ጥበብ ነው እንደሚለው ገቢር ነበቡ አካሄድ ከሪዮት ግዞትነት ይልቅ ብሔራዊ ጥቅም ይሉትን ቁልፍ ጉዳይ ይዞ አብሮ መስራት ነው። በዚህ ውስጥ ወደ ምዕራቡ ካልተጠጋን፣ ወደ ምስራቁ ካላጋደልን፣ ወደ ደቡብም ካላማተርን የሚል የሙጥኛ አይሰራም። ኢትዮጵያ ራሷን ሆና ራሷን መስላ ስትቀርብ የሚሆነው እንዲህ ነው። ቀጠናውን ያለ ኢትዮጵያ፣ አህጉሪቷን ያለ እሷ የሚሉ ቁልፍ ተዋናዮች ደጇን እንዲመላለሱበት ይጋብዛቸዋል። ከህንድ እስከ ቻይና፣ ከአረብ ሀገራት እስከ አሜሪካ የመሪዎቻቸው አዲስ አበባን መርገጥ አልፎም ስለ ስትራቴጂክ ጉዳዮች መነጋገር የኢትዮጵያን ተፈላጊነት በሁሉም ጎራ ተመራጭነት ፈንተው አድርገውታል። ሴክሬታሪ ሩቢዮ ከጥቂት ወራት በፊት የሁለቱን ሀገራት ጥልቅ ግንኙነት እውቅና ለመስጠት ወደ ኢትዮጵያ መምጣት አቅደው ሳይሳካ በመቅረቱ በጣም አዝነዋል። አሜሪካ ኢትዮጵያን የምታየው በድንበር የታጠረች እንደ አንድ ሀገር ሳይሆን በቀጠናው እንደ ወሳኝ ኃይል ነው። በጋራ እያሰብን በቀጠናው ያለውን ችግር በጋራ ለመፍታት የምንሰራ ሀገራት ነን። እኔ የመጣሁት የሁለቱ ሀገራት አመራሮች እንዴት በጋራ መስራት እንዳለባቸው ለመነጋገርና ሁለቱም ሀገራት ጠንካራ ብልጽግናቸውና ሰላማቸው የተረጋገጠ የሚሆንበትን መንገድ ለማበጀት ነው። አንድነት ብርቱ ውጤት አለውና በፍጥነት ወደ ብልጽግና እየገሰገሰች በጀመረቻቸውና ባጠናቀቀቻቸው ግዙፍ ፕሮጀክቶች እኛም እንደሷ እስከማለት የደረሱላት ኢትዮጵያ ከወዳጆቿ ጋር ይበልጥ የምትወዳጅበት ዲፕሎማሲያዊ ምህዳር የልዕለ ኃያሏንም ሀገር ቀልብ የገዛ ይመስላል። ታሪካዊው አይነኬ ቀጠናዊ ተጽዕኖዋ በባህረ ገቡ የስበት ማዕከሉ የአፍሪካ ቀንድና የቀይ ባህር እንዲህ ባለው ግጭት አፋፍ ላይ በሆነበት ደግሞ አስፈላጊነቷ ጎልቷልና ተወካዮቹ አብሮ ስለመስራት መነጋገራቸው በዲፕሎማሲው ትንተና የማይቀር ሀቅ ተደርጎ ተወስዷል። ከፍታዋን የገለጠችበት የአየር ኃይሉ 9ኛ ዓመት ምስረታ ደግሞ ወርቃማው አጋጣሚ። በአሁኑ ወቅት ቀጠናችን ከፍተኛ አለመረጋጋት ውስጥ ይገኛል። በተለይ እንደ አልሻባብና እንደ አይኤስኤስ ያሉ አሸባሪ ቡድኖች ባህልን እንደ መነሻ በመጠቀም የቀጠናውን ሰላም ለማወክ እየሰሩ ነው። ይህንን የጋራ ስጋት ለመከላከልና ዘላቂ መፍትሄ ለማምጣት በጋራ መስራት ይግድ ይላል። ዛሬ እዚህ የተገኘሁት የኢትዮጵያ አየር ኃይል የተመሰረተበትን 9ኛ ዓመት ለማክበር ነው። ለ120 ዓመታት የተሻገረው ታሪካዊና ዲፕሎማሲያዊ ግንኙነት በአሁናዊ ቁመናው በቀጠናው ሰላምና ወታደራዊ ትብብር መስክ ብቻ አልተገታም፣ ወደ ኢኮኖሚውም ዘልቋል። ሀገራቱ በኢኮኖሚ ሪፎርም፣ በኢንቨስትመንት ማስፋፋት፣ ኢኮኖሚያዊ ትብብር ስለማላቅ ሲስማሙ የራሷን የብልጽግና መንገድ በራሷ እጅ እየቀረጸች ዓለም አቀፍ አጋሮቿን ደግሞ በራሷ ጥቅምና ፍላጎት ልክ እያሰለፈች ያለች ኢትዮጵያ የት እንዳለች የትም እንደምትደርስ አሳይቷል። የ120 ሚሊዮን ኢትዮጵያውያን ቤት የአፍሪካ በር ከነጻነት የተቀዳ ራስን ችሎ የመቆም አብነት ስኬቶች ባለቤቷና የጂኦ ስትራቴጂ አስኳሏ ኢትዮጵያ በእጅጉ ተፈልጋለች። ምሁራን እንደሚሉት ታሪክ ለዲፕሎማሲ መሰረት ቢሆንም መሪው የነገው የጋራ ጥቅም ነው። እናም በዚህ ዲፕሎማሲያዊ ግንኙነት የታየው ከቃልም ከንግግርም የተሻገረ ወዳጅነት ጥብቅ መፈላለግ ነው። ከፍታዋን የማጽናት ብርቱ ጅማሯም እንደ ነጻ ሀገር እንደ ሉዓላዊ ምድር በአድናቆት ታይቷል። ኢትዮጵያ መጪውን ጊዜ ታሳቢ የሚያደርግ የራሷን የቴክኖሎጂ አቅም እየገነባች ትገኛለች። በአቪዬሽን ዘርፉም እየተከናወነ ያለው ኢንቨስትመንት አውሮፕላን መግዛትና ማብረር ላይ ብቻ የተገደበ አይደለም። ይልቁንም የጥገና አቅምን ማሳደግ፣ የቴክኖሎጂ ሽግግርን ማፋጠንና የተሻለ ምርትና ጥራትን ማረጋገጥ ላይ ያተኮረ ነው። ይህ ጠንካራ ስራ ለቀጣዩ ትውልድ አዲስ ተስፋን የሚሰጥ ነው። እኛም በዚህ ታሪካዊ ሂደት ውስጥ የራሳችንን አዎንታዊ ሚና ለመወጣት ዝግጁ ሆነን እዚህ ተገኝተናል።
አሁን ኢትዮጵያ እያበበች እየጎመራች እየደመቀች ያለችበትን ድንቅ ጊዜ የዲፕሎማሲው ስበት መነሻ ሆኗታልና ነገዋን ለማበጀት ብልጽግናዋን ለማረጋገጥ የቅርብም የሩቁም ጠላቶቿን አንገት ለማስደፋት እየተጠቀመችበት ነው። የመጽናት ውጤቱ ተደምሮ የመቆም ትሩፋቱም ይኸው ነው። ራስን ሆኖ ራስን መስሎ መርህ ላይ ቆሞ መገኘት።